ሰላም ውድና የተከበራችሁ የኤለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን ክፍል 154 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። መድብል እንግዲህ በጠበቃው ጀግንነትና በጠበቃው ታምራኛ ስራ ከብሩክ ቤት ተመለሰ። ከተመለሰም በኋላ እንግዲህ እጅግ በጣም በሚገርምና በሚደንቅ ሁኔታ ጠበቃው ደግሞ ፖሊስ ይዞ ነበርና የዝናን ቅሌትና ውርደት እያንዳንዱ ተፈራረሙ። ብሩክ ከሚባለው በላይ በጣም ደነገጠ። መድብል ደግሞ ስማ አንተ ውድ የእናቴና የአባቴ ልጅ ወንድሜ ነህ። እኔ እዛ በዝና እጅ እየተሰቃየሁና መከራዬን እያየው አንተ ግን እዚህ ሚስት ሆነኛለች ብለህ ያላት ቅድስት ጋር ተቀምጠህ ቤትህን ታሞቃለህ አይደል? እኔ ላንተ ብዙ ነገር ከፍዬልሃለሁ። ለካ እንደዚህ ነህ እንዴ? እንደዚህ ፈሪና ቦቅቧቃ አትመስለኝም ነበረ። እኔ እኮ ያንን ሁሉ መከራና ስቃዬ ዋጋና መስዋዕት ከፍዬ ከሞገስና ከጓደኛዬ ጋር አትርፌህ ነበረ እያለ ሲወቅሰው፣ መድብል ወደ ቤት ሲመጣ ቅድስት እጅግ በጣም ደስ አላትና እኔ አሁን ምንም አልፈልግም ቅድስት፣ ከቻልሽ ልብስ አዘጋጅልኝ ጠበቃው ይመጣል ብሎ ሲላት፣ መድብልም ቁጭት በኋላ ከዛም ጠበቃው ፖሊሶች ይዞ መጥቶ አንዳንድ ነገሮችን ሲሰራና ሲያደርግ የነበረውን ተንኮል የዝናን በትነው ነገሯቸው ለፖሊሶቹ። ፖሊሶቹም እየጻፉ ሳለ በጣም ተደናገጡ። መድብልም ዝና ሲያሰቃየው የነበረውን ስቃይና እንዲሁም መከራ ዝና የሰሩትን ተንኮልና ወንጀሎች በሙሉ በትኖ ሲነግረው እጅጉን በጣም ደነገጠና ከዛም ይሄ ተንኮለኛ እጁን ማግኘት አለበት፣ ይሄ አደገኛ ሰውዬ ነው፣ ምን አይነቱ ሰው ነው በማለት ዝናን እንዴት እስከዛሬ ዝም አላችሁ? እንደዚህ አይነት ነገር ሲሰራ ሰውዬው እኮ በጣም አደገኛና ከባድ ሰው ነው ብለው ፖሊሶቹ ወንጀሎቹን ለማጋለጥ ከማስረጃ ቪዲዮዎች ጋር ቀጥ ብለን ወደ ፖሊስ ጣቢያ ስንሄድ ፖሊስ ጣቢያ የነበሩት ሙልጭ አድርጎ የዝናና የኳሌ ሞሲስ ሰዎች ከባድ ስህተት ሰርተዋል በማለት ይናገራሉ። ከዛም እንግዲህ ወዴት እንግባ? እነሱ ሁሉንም ነገር በጉቦ ስለዚህ የንጹሃን ህይወት እንግዲህ እንደዚህ እያደረጉ እያሰቃዩ ገንዘብ እየከፈሉ ለጉበኞች እንደዚህ ሲያደርጉ ነበረ። እንዴትስ ልናደርግ እንችላለን? ፖሊስ ጣቢያውን በሙሉ ተቆጣጥረውት ነበረ በማለት ጠበቃውና መድብልም ለፖሊሶቹ ሲያስረዱ፣ ከዛም እንግዲህ ጠበቃውን ደግሞ የሚደረገውን በሙሉ ያሰቃየውን ስቃይ እንዲሁም ደግሞ ሞገስ ነፍሰ ገዳይ እንዳልሆነ ጭምር ተናገረ ማለት ነው። ብሩኬ ደግሞ የተፈጠረውን ነገር ለመናገር ሲያንዣብብ አርፈ ተቀመጥ አንተ፣ ፖሊስ ቤት ሲመጣ ቢያንስ። ከዛም እንግዲህ የመድብል አንተ እኮ ነህ ፍላሹን ይዘህ ቤት ተቀመጥ፣ ምሳሌና ቅድስትን ጠብቃቸው እያልክ እኔን አንተን እንዳልከተል ያደረከኝ ብሩክ በማለት ብሩክን አንተ ወንድሜ ነህ ወይ? በጣም ፈሪ ነህ። እኔ ላንተ ከጓደኛ ጋር ከሞገስ ጋር ሆኜ ላንተ ብዙ መስዋዕት አልከፈልሁም ወይ? እኔ ህይወቴን አሳልፌ አደጋ ላይ አልጣልሁም ወይ? አንተ ከወደክበት እንግዲህ ከብዙ መከራ ታድጌ የለም ወይ? ስለዚህ እኔ ደግሞ በእነዝና እጅ ስደበደብ እንዴት አንተ ዝም ብለህ ታያለህ ብሎ ብሩክን ሲወቅሰው፣ ብሩክ ደግሞ አንተ እኮ ነህ ፍላሹን ይዘህ ወደ ቤት ሂድና ከቅድስትና ከምሳሌ ጋር ሁን፣ እኔ ብቻዬን እወጣዋለሁ እያልክ ሁል ጊዜ ታስፈራራኛለህ እንዴ? አንተ እኮ ያለ አንተ ማንም የለኝም፣ እንደ እናት እንደ አባቱ ነህ ያሳደግከኝ፣ ታላቅ ወንድሜ ነህ፣ ብዙ መስዋዕትንም ከፍለህልኛል። ስለዚህ እኔም እንደዛ ብቻ ልተው አልፈልግም ስል አንተ ነህ
ብቻዬን ተወኝ እያልክ የዚህ ሁሉ የደረስከው? ስለዚህ ለምንድን ነው የምትወቅሰኝ ብሎ ብሩክ ደግሞ እንግዲህ ዝና ማነው መድብልን ተናገረው ማለት ነው። እውነት ነው። መድብልም እኔ ብቻዬን ነው የምወጣው ሂድ ብሎ እንግዲህ የተቆጣው እሱ ነው። አሁን ግን መልሶ ለምን ትወቅሰኛለህ በማለት ብሩክም ሲናገር ምሳሌና ቅድስትን ጠብቃቸው እያልክ ያልከው እና ታዲያ በእንደዚህ አይነት ሁኔታ ነው እንዴ ብሩክ አንተ አትረባም ብሎ ሞገስም መድብልም ተናገሩት። ጠበቃውም ደግሞ አትፍረድበት መድብል፣ አሁን ላይ ብሩኬ የሚያጓጓ ህይወት አለው መሰል። ስለዚህ ያንን ለመኖር ሲል የግድ ከነዝና ላይ መራቅ እንዳለበት ይሰማኛል። የኛ እንደ ህይወታችን ተበላሽቷን ብሎ ጠበቃውም እኔ ህይወቴ በዝና ምክንያት ቤተሰቦችን፣ ልጆችን፣ ሚስቴን አጥቼ ብዙ መከራ ብዙ ችግር ደርሶብኛል፣ ልሞትም ነበረ። ስለዚህ መድብል ስለደረሰልኝ ነው ህይወቴም የተረፈው። እንግዲህ ምናልባት እኔም መልሼ ልጆችንና ሚስቴን አገኝ ይሆናል። ስለዚህ ብሩክም ያው እንግዲህ ከቅድስት ጋር መሀሌት ብዙ መከራና ብዙ ጭካኔ ነገር አሳልፋበታለች። በዛ ላይ አሁን ቅድስትን አግኝቶ ጥሩ ህይወት እኖራለሁ በሚልበት ሰዓት ነው። ስለዚህ አሁን የሚያጓጓ ህይወት አለው ብሎ ማነው ጠበቃው መናገር ጀመረ። እና ሰላም ሰላም ውድ የቻናሌ ተከታታዮች ሁላችሁም የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ተጠብቄ የነበረው የምሳሌ ድራማ እንደቀጠለ ይገኛል ማለት ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። መድብል በመጨረሻ ወደ ቤቱ በመመለሱ በጣም ደስ ብሎናል። ዝና ያን ሁሉን የቀጠቀጠውን ዋጋ እንደሚከፍልና የደበደበውን ያሰቃየውን ያን ሁሉ ያደረገውን መድብል ዋጋ እንደሚያስከፍለው እርግጠኛ ነን። እንግዲህ መድብል ጀግና ነው። እንግዲህ መድብልን ሳያስበው ነው እንግዲህ ከጓደኞቹ ጋር ሆኖ ይህንን ያህል መከራና ጭካኔ ያደረሱበት። እንግዲህ መድብል ደግሞ መልሶ በዝና ላይ ብድሩን እንደሚመልስ ተስፋ እናደርጋለን ማለት ነው። ለምሳሌ መድብል በጣም ጎበዝ ሰው ነው ማለት ነው። ዝና ግን በጣም ጉረኛና ጉረኛ ብቻ ነው፣ ጉራ ብቻ ነው የሚያውቀው። ከዛም እንግዲህ ከሚባለው በላይ ተጨንቆና ፈርቶ ከዛ ቦታ ላይ እሱ ከማምለጡ ውስን ደቂቃዎች ከመሆናቸው የተነሳ ፖሊስ ሰተት ብሎ ወደ ብሩኬ ቤት መጣ። እዚህ አንድ ነፍሰ ገዳይ ሞገስ የሚባል ሰው እንዳለ ጥቆማ ደርሶናል በማለት ፖሊሶቹ ሲጠይቁ ሞገስም ሉላ ጋር ነበርና የብሩኬን ቤት በፖሊስ እየተፈተሸ ሳለ ዳጣ ከሚባለው በላይ ደነገጠችና የምትሆነው ሁሉ ግራ ገባትና እባክህ የሌለ ነገር አትፈላሰፍ እንዴ! ቆይ መድብል ሞገስ ካለበት ቦታ ታውቂያለሽ? እውነቱን ተናገሪ ብሎ ሲላት፣ አይ እኔ እውነት መናገሬ ሳይሆን በቃ ከሚባለው በላይ እኔ ሁሉንም ነገር ለማጋለጥ እሞክራለሁ። የተፈጠረው ቢፈጠር እያንዳንዱ የተሰሩትን ነገሮች ሁሉ ስህተት እንደሆኑ፣ ስለዚህ ምንም ነገር ቢፈጠር እኔ ሁሉንም ነገር የማውቀው ነገር እንደሌለ ነው ምነግራችሁ ብላ በፍርሃትና በጭንቀት ውስጥ ሆና ለፖሊሶቹ ስታስረዳቸው፣ ፖሊሶቹ ደግሞ ዳጣ የሆነ ነገር እንዳየችና እንደሰማች አረጋገጠና ቅድስትን ደግሞ እባክሽ ዳጣ ተረጋጊ፣ አንቺ እዚሁ አይን ባይን ታስፈይናለች በማለት ቅድስትም እንዴት እንደዚህ ትርበደበጃለሽ? ቅድስት እኔ ፖሊስ እንደምፈራ እያወቅሽ ምን ሆነሻል ቅድስት አለቻት። ከዛ ቅድስት ደግሞ አንቺ እኮ እንደዚህ ስትወኝ የሆነ ነገር ያለ ነው የሚመስለው፣ ለምንድን ነው እንደዚህ በፍርሃት የተዋጥሽው ብላ ለዳጣ ስትጠይቃት፣ ዳጣ ደግሞ ታውቂ የለ እንደ እኔ ፖሊስ እንደምፈራ ስትል፣ ፖሊሶቹ ደግሞ ቆይ ለምንድን ነው ፖሊስ የምትፈሪው አንቺ? ያለ አንድ ነገር ዝም ብሎ ፖሊስ ይፈራ እንዴ? የሰራሽው ስህተት አለ እንዴ? ያደረግሽው ነገር ወንጀል አለ እንዴ ብሎ ሲላት፣ ኧረ በጭራሽ ምንም አላደረግኩም፣ እኔ ምንም አድርጌ ሰርቼም አላውቅም፣ ግን የተፈጠረውን እውነታውን እየሆነ ያለው ይሄ ነው አለች፣ ደመደመች። ከዛም
በጣም ተገርማ ነበረ። መጨረሻ ላይ እንግዲህ በሚያሳዝንና በሚገርም ሁኔታ በሚገርም መልኩ የዳጣ ፍርሃት ትቷት ፖሊሱም አምልጠው ሂደዋል ብለው በሩን ዘግተው እየበረሩ ሄዱ። ብሩክ እንግዲህ ዝናን በሚያናግርበት ሰዓት በጣም ስሜታዊ ሆኖ ተናዶ ነበረ። ጠበቃውም ሆስፒታል ላይ እየታከመ ተኝቶ ሳለ የዝና ሰዎችም መጥተው ሲያስደነግጡትና ሲያስፈራሩት ከዛ ቦታ ላይ እየበረረ በጭንቀት ከዛ ቦታ ጠፋ፣ አምልጦ ሄደ። ከቀጥታ የደወለውም ወደ ሞገስ ጋር ነበረ። ሞገስም እኔ እንዲሁኝ ያለው በተቻለ መጠን ራሳችሁን ጠብቁ፣ በተደጋጋሚም ለመድብል ስደውል ስልክ አያነሳም ብሎ ሲለው መድብል አይ እንግዲህ ተረጋጋ፣ መድብልን እኮ ዝና ይዞታን፣ ቆይ እንዴት አንተ አመለጥክ ሲለው አይ ሆስፒታል እየታከምኩኝ እያለ የዝና ሰዎች መጥተው ሊገሉኝ ሲሉ አመለጥኩ ወይም ብሎ ተናገረ። ያሳዝናል። እንግዲህ ኢደንም ከመሀሌት ጋር እየተደዋወለች እሷም ሀብታሙ ሰውዬ ጋር አብራ ከተኛች በኋላ ወደ ካፌ ይዟት ሄደና ድጋሚ ጥያቄዋ ምን ሆነ በማለት ስለ ካሌብ ሞሲሳ የተፈጠረውን ነገር ንገሪኝ፣ ካሌብ ሞሲሳን አይተኸው ታውቃለህ ወይ? ካሌብ ማን ነው ብላ ስትለው ካሌብ የዚህ የክለብ ቤት ባለቤት ነው በማለት በእርግጥ በርቀት አንዴ ሁለቴ አይቼዋለሁ። ቆይ አንቺ ስለሱ የምትጠይቂ ለምንድን ነው? አይ እንዲሁ ማወቅና ማረጋገጥ ስለፈለግኩ ነው። ቆይ እኔ እኮ አንቺን በጣም ወድሻለሁ፣ በጣም አፈቅርሻለሁ፣ መቼም ላጣምሽ አልፈልግም እያለ ሲላት አይደል ነገሩ እንደዛ ነው። እሺ ከሆነም በጣም ጥሩ ነው። መቼም ቢሆን እኔ ልትወደኝ እና ልታፈቅረኝ አትችልም። የሆነ ያሰብከው ነገር አለ እንጂ እንደዚህ ብለህ ያልከኝ ብላ ስትለው በጣም ደነገጠና ቆይ ምን እየሆንሽ ነው? እንዴት ነው የማልወድሽ? እንዴትስ ነው የማላፈቅርሽ? እያለ መደናበር ጀመረ። አይ እኔ እኮ በሽተኛ ልጅ አለችኝ። እሷ ልጅ ደግሞ አሳልፌ ለማንም አልሰጥም። አንተ እንደዚህ አድርግልኝ፣ አሳክምልኝ ማለት ከባድ ጦስ ነው። ተረጋጊ። ለማንኛውም ምንም የሚፈጠር ነገር የለም። እኔ እስካለው ድረስ ልጅሽንም አሳክምልሻለሁ። አሁን መቼም ሌላ ተንኮል እሰራለሁ ብለሽ አታስቢም። ዙሪያውም ቤቱም ካሜራ እንዳለ ነግሬሻለሁ አይደል? ሌላ ችግር እንዳትፈጥሪ ተጠንቀቂ ብሎ ሲነግራት የፍራታ ደግሞ ከመርዞ ጋር እርሱን ስልኩን ሙልጭ አድርጎ ሽጦ እንዲሁም ደግሞ ዳጣን መንገድ ላይ አግኝቷት መድብል ዝና እንደያዘውና በቀጣይ ተረኛው እኔ እንደሆንኩኝ ይታየኛም ብሎ በጣም ፈራ። ለምን ወደ ሻሸመኔ አንሄድም? ለምን እዚህ እንኖራለን? እዛ አንድ ዘመድ አለን፣ እዛ ተጠብቀን እንኖር ብሎ መቀባጠር ጀመረ። የፍራታም ሰውዬ እኔ ከዚህ ቦታ አለቅም። ቆይ አንተ ዝና የሚበላው አንድ እንጀራ ነው፣ አንተ የምትበላው አንድ እንጀራ ነው። ምን ነው ለዝና ታንሳለህ እንዴ? ወይስ አንተ ሱሪ አልታጠቅም? ወንድ አይደለም ስትለው ሱሪማ እናንተም ትታጠቃላችሁ። ስለዚህ ዝና ግን አንድ ሰው አይደለም፣ የ3 የ4 ጉልበት ነው ያለው ብሎ እንደዛ ብሎ አለ ማለት ነው። ለማንኛውም ስለነበረ ቆይታ ከልብ እናመሰግናለን። ባይ ባይ።